ጌታችን ኢየሱስ ክርስቶስ አባቴን አውቀዋለሁ አለ። አቤት ምን አይነት ቦልድነስ ነው! አባቴን አውቀዋለሁ ብቻ አይደለም ያለው፣ አላውቀውም ብል እንደናንተ ውሸታም መሆኔ ነው አለ። እንግዲህ አያችሁ፣ እውነተኝነት እግዚአብሔርን ማወቅ ነው። ውሸታምነት ደግሞ እግዚአብሔርን አለማወቅ ነው። አስቡ፣ አባቴ ብሎ የጠራውን አምላኬ ብሎ የጠራውን አውቀዋለሁ አለ። ኢየሱስ ክርስቶስ የሚያውቀውን አምላክ ነው የሚያመልከው። የሚያውቀውን አባት ነው አባቴ ብሎ የሚጠራው። ሰው እንዴት አባቱን አያውቅም? የሚያመልከውንስ አምላክ እንዴት አያውቅም? ስለዚህ ጌታችን ኢየሱስ ክርስቶስ ሃምብል ነው፣ ደግሞም እውነተኛ ነው። አባቴን አውቀዋለሁ አለ። አላውቀውም ብል እንደናንተ ውሸታም መሆኔ ነው ብሏቸዋል። ይህን ቃል ለማን የተናገረው? በወቅቱ ለነበሩት ያለ አቅማቸው መጥቶ ለሚከራከሩት ለነዛ አይሁዳውያን እግዚአብሔርን ስለማያውቁት እንዴት አውቀዋለሁ ትላለህ የሚል ክርክር ባስነሱ ጊዜ እኔስ አውቀዋለሁ፣ የማውቀውን አባት ነው አባቴ ብሎ የጠራሁት የማውቀውን አምላክ ነው አምላክ ያልኩት። አላውቀውም ብል ግን እንደናንተ ውሸተኛ መሆኔ ነው። በኢየሱስ ክርስቶስ ቃል መሰረት አላውቀውም ማለት ውሸታምነት ሲሆን፣ አውቀዋለሁ ማለት ትህትናና እውነተኝነት ነው። እዛ ጋር ብቻ አይደለም ኢየሱስ ክርስቶስ ስለተረጋገጠ እውቀት የተናገረው። ዮሐንስ ወንጌል ምዕራፍ 4 ከዛች ሳምራዊት ሴት ጋር እየተነጋገረ እንደዚህ አላት። ድንገተኛ ንግግር ነው። እናንተ በዚህ ተራራ ትሰግዳላችሁ። እንግዲህ ሳምራውያን ኢየሩሳሌም ሄደው እንዳይሰግዱ አይሁዳውያን እነሱን አይፈቅዱላቸውም። ከእነሱ ጋር አይቀላቀሉም። ወደ ኢየሩሳሌም እንዲመጡም አይፈቅዱላቸውም። ምክንያቱም ከአሕዛብ ጋር የተቀላቀሉ ስለነበር በዘር ሐረጋቸው። ከዛ የተነሳ የኮረብታ መስገጃ የሚባለው ነገር ሁላችሁም ታስታውሱት ይመስለኛል። በየተራራው የሄዱና መስገጃ አበጅተው የሚያመልኩት እግዚአብሔርን ነው፣ የሚሰግዱት ለእግዚአብሔር ነው። ነገር ግን በየተራሮች መስገጃ አላቸው። ስለዚህ በተራራ ይሰግዳሉ። ይሄዱና ለተራራው ይሰግዱለታል ሳይሆን በተራራው ለእግዚአብሔር ይሰግዳሉ ማለት ነው። ባልተፈቀደ ሁኔታ፣ ባልተፈቀደ ስፍራ። እንዳውም አስፈላጊ ከሆነ በኢየሩሳሌምም በተራራም ሳይሆን እግዚአብሔር በእውነትና በመንፈስ የሚመለክበት ጊዜ አሁን ደርሷል። እኛ ለምናውቀው እንሰግዳለን፣ እናንተ ግን ለማታውቁት ነው የምትሰግዱት፣ ሳታውቁት ነው የምትሰግዱለት እያለ ነው። ለምናውቀው እንሰግዳለን። ሁለት ቃል ተናግሯል። እንግዲህ ኢየሱስ ሌላ ቦታ አባቴን አውቀዋለሁ፣ አላውቀውም ካልኩ እንደናንተ ውሸታም መሆኔ ነው አለ። ስለዚህ እንደ ኢየሱስ ክርስቶስ ቃል እኛ ዳግም የተወለድን በኢየሱስ ክርስቶስ ሆነን የበኩራት አይነት የሆንን የልጁ መልክ የምንመስል ሰዎች በዳግም ልደት የኢየሱስ አባት አባታችን የሆነልን፣ የኢየሱስ አምላክ አምላካችን የሆነልን። ምክንያቱም ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ ያለው ኢየሱስ ነው። ዳግም ከተወለድን በኋላ የኢየሱስ አባት አባታችን ከሆነ በኋላ አምላኩ አምላካችን ከሆነ በኋላ አላውቀውም ብንል እኛም ውሸታሞች ነን። አላውቀውም ካልን የማናውቀውን አምላክ እንዴት አድርገን ነው የምንሰግድለት? ለማናውቀው አምላክ እንዴት ነው የምንሰግደው? የማናውቀውን አምላክ እንዴት ነው እየዞርን እሱን እመኑ ብለን ሰዎችን የምናባብለው? ስለሱ ማናቅ ከሆነና የማናውቀውን አምላክ እንዴት ነው የምናመልከው? ይልቁንም የበኩራት አይነት ስላደረገን የልጁን መልክ ስለምንመስል ልክ ልጁ ወይም ደግሞ ጌታችን ኢየሱስ ክርስቶስ በኩራችን እንደተናገረው ታላቅ ወንድማችን እንዳለው አባቴን አውቀዋለሁ አለ። እኛም እናውቀዋለን። ማነው እሱ? እግዚአብሔር አባታችን ነው። እንዴት ነው አባቴን አላውቀውም የምለው? ካላወቅኩ ታዲያ የማላውቀውን አምላክ እንዴት አድርጌ ነው ማመልከው? የማላውቀውን አባት እንዴት ነው አባቴ ብዬ የምጠራው? ሲጀመር የወለደኝን አባት አላውቅም ማለት ውሸታምነት ነው። ወልዶኛል። እኔን ኃይሉ ዮሐንስን አባቴን አውቀዋለሁ። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ የተናገረውን ቃል ሁላችሁም አስቡ። ፊልጶስ አብን አሳየንና ይበቃናል ሲለው፣ እንዴ